ትንቢተ ኢሳይያስ ምዕራፍ 46 ቤል ተዋረደ፣ ናባው ተሰባበረ። ጣዖቶቻቸው በእንስሳና በከብት ላይ ተጭነዋል። ሸክሞቻችሁ ለደካማ እንስሳ ከባድ ጭነት ሆነዋል። ተጐነበሱ፣ በአንድነትም ተዋረዱ። ሸክሙን ለማዳን አልቻሉም፣ ራሳቸው ግን ተማረኩ። እናንተ ያዕቆብ ቤት ሆይ፣ የእስራኤልም ቤት ቅሬታ ሁሉ ከሆድ ያነሣኋችሁ ከማኅፀንም የተሸከምኋችሁ ስሙኝ። እስከ ሽምግልና ድረስ እኔ ነኝ፣ እስከ ሽበትም ድረስ እሸከማችኋለሁ። እኔ ሠርቻለሁ፣ እኔም አነሣለሁ። እኔ እሸከማለሁ፣ እኔም አድናለሁ። በማን ትመስሉኛላችሁ? ከማንስ ጋር ታስተካክሉኛላችሁ? እንመሳሰል ዘንድ ከማን ጋር ታስተያዩኛላችሁ? ወርቁን ከኮረጆ የሚያፈስሱ ብሩንም በሚዛን የሚመዝኑ እነርሱ አንጥረኛውን ይቀጥራሉ፣ እርሱም አምላክ አድርጎ ይሠራዋል። ለዚያም ይጐነበሱለታል፣ ይሰግዱለትማል። በጫንቃቸው ላይ አንሥተው ይሸከሙታል፣ በስፍራውም ያደርጉታል። በዚያም ይቆማል፣ ከስፍራውም ፈቀቅ አይልም። ሰውም ወደ እርሱ ቢጮኽ አይሰማውም፣ ከመከራውም አያድነውም። ይህን አስቡና አልቅሱ፣ ተላላፊዎች ሆይ ንስሐ ግቡ፣ ልባችሁን መልሱ። እኔ አምላክ ነኝና ሌላም የለምና፣ የቀድሞውን የጥንቱን ነገር አስቡ። እኔ እግዚአብሔር ነኝ፣ እንደ እኔም ያለ ማንም የለም። በመጀመሪያ መጨረሻውን ከጥንትም ያልተደረገውን እነግራለሁ። ምክሬ ትጸናለች፣ ፈቃዴንም ሁሉ እፈጽማለሁ እላለሁ። ከምሥራቅ ነጣቂ ወፍን ከሩቅም አገር ምክሬን የሚያደርገውን ሰው እጠራለሁ። ተናግሬአለሁ፣ እፈጽማለሁ፣ አስቤአለሁ፣ አደርግማለሁ። እናንተ ከጽድቄ ራቃችሁ፣ እልከኞች ስሙኝ። ጽድቄን አቀርባለሁ፣ አይርቅም፣ መድኃኒቴም አይዘገይም። ከጽዮን ለክብር እንዲሆን መድኃኒትን ለእስራኤል ሰጥቻለሁ።